እግዚአብሔር እናመሰግናለን። ትንቢተ ዳንኤል መግቢያውን ነው የምናየው። ትንቢተ ዳንኤል ምዕራፍ 1 ነው የምናየው። በጣም መሰረታዊ የሆኑ ስለ ዳንኤል ሐሳቦችን እናነሳለን። እንግዲህ አሁን መጽሐፍትን ስናጠና ባለፈው እንዳልነው መጽሐፉ የተጻፈላቸው ሰዎች መጽሐፉ የተጻፈበት ዘመን መጽሐፉ ደግሞ የመጀመሪያ ተደራሲያኑ እነማን እንደሆኑ እና የመሳሰሉትን ማጥናት በጣም አስፈላጊ እንደሆነ በተለይ ባለፈው እሁድ ዕለት ትንሽ ስለዚህ ነገር አንስቻለሁኝ። ኤክሰጂሲስ የሚባል ነገር አለ። ያንን መጀመሪያ በዛ መንፈስ ውስጥ ሆኖ ማጥናት በጣም ይጠቅማል። ሁሉ ጊዜ መረዳት ያለብን ነገር በተለይ አንዳንድ ጊዜ መንፈሳዊ ክርክሮች በሚነሱበት አንዳንድ በተለይ የማያምኑ ሰዎች መጽሐፍ ቅዱስን አጥብቀው የሚቃወሙ ሰዎች ከሚያነሷቸው ነገሮች አንዱ በእኛና በመጽሐፍ ቅዱስ መካከል ያለውን መሰረታዊ ሆነ ጋፕ እሱን መሰረት አድርገው ይነሳሉና መጽሐፍትን ሁሉ ጊዜ ስናጠና መጀመሪያ ማጥናት ያለብን መጀመሪያ በተጻፈላቸው ወይም የመጀመሪያዎቹ ተደራሲያን ምን ይመስሉ እንደሆነ ከታሪክ አንፃር፣ ከቋንቋ አንፃር፣ ከባህል አንፃር እነዚህ ነገሮች በጣም አድርገን ከመልክዓ ምድር አንፃር ማጥናት አለብን። ይሄንን በጣም ሁሌም መጽሐፍ ስናጠና ማወቅ አለብን። በተለይ እነዚህ መሰረታዊ የሆኑ ሐሳቦች በእኛና በመጽሐፍ ቅዱስ መካከል ያሉ ገደሎች ወይም ጋፕ የሚባሉትን እነሱን በደንብ ማወቅ አለብን። ይጠቅመናል። መጽሐፍ ቅዱስ መጽሐፍ ከጀመረ ከ3000 ዓመት በላይ ወይም ወደ ከ3000 እስከ 4000 ዓመት ባለው ጊዜ ነው። አዲስ ኪዳን እንኳን 2000 ዓመት እንደሆነ እናውቃለን። ከዛ በፊት የ1000 ዓመት እንኳን ታሪክ ብንሄድ 3000 ዓመት ብለን እንይዛለን። ስለዚህ በዚህ በ3000 ዓመት ውስጥ እኛ ልንረዳው የምንችለው መጽሐፍ እንዴት ባለ ሁኔታ ነው የሚለውን በጥንቃቄ መገንዘብ አለብን። እንደው በጣም አስገራሚ ይሄ መጽሐፍ ያን ሁሉ ዘመን አልፎ እኛ አሁን ባለንበት ቋንቋ ዘመንና ታሪክ እንደገና መልክዓ ምድር እኛ ልንገነዘበው የምንችል መሆኑ የመንፈስ ቅዱስ እርዳታ ነው እንጂ በጣም ከባድ ነው። ለምሳሌ አሁን አንዳንድ መጽሐፍት በሌሎች ሃይማኖቶች ያሉ አንዳንድ መጽሐፍት የመጀመሪያውን እንኳን ቋንቋ ለመተርጎም በጣም ክልከላ ገደብ አለባቸው። ስለዚህ በአሁኑ ዘመን ተተርጉሞ ምናምን ለማምጣት በጣም ሲቸገሩ እናያለን። ስለዚህ በተለይ ይሄንን ኤክሰጀሲስ በምንሰራበት ጊዜ እኛ የመጀመሪያዎቹ ተደራሲያን በተጻፈላቸው መልክ ለመረዳት በምንሞክርበት ጊዜ በተለይ እነዚህ አራት መሰረታዊ ነገሮችን በደንብ አድርገን ማስተዋል አለብን። በእኛና በመጽሐፍ ቅዱስ መካከል ያለውን ጋፕ ማለት ነው። አንዱ ምንድነው? የቋንቋ ጋፕ እንዳለ ማወቅ አለብን። ሁሉ ጊዜ መገንዘብ ያለብን የቋንቋ ጋፕ መጽሐፍ ቅዱስ በአማርኛ ወይም በእንግሊዘኛ አይደለም የተጻፈው። መጽሐፍ ቅዱስ በሶስት መሰረታዊ ቋንቋዎች እንደተጻፉ እናውቃለን። በግሪክ፣ በአራማይክ፣ በዕብራይስጥ። አብዛኛው የብሉይ ኪዳን መጽሐፍት የተጻፉት በዕብራይስጥ ነው። የተወሰኑ መጽሐፎች በአራማይክ ተጽፈዋል። የአዲስ ኪዳን ሙሉ ለሙሉ የተጻፈው መጽሐፍ በግሪክ ነው የተጻፈው። ስለዚህ የግሪክ ቋንቋ የሚያውቅ ሰው አዲስ ኪዳንን በመጀመሪያው ቋንቋ በተጻፈበት አውድ ብሎ ሲያስተምር ያንን ተምረን እኛ ግሪክ ማናውቅ ሰዎችም እንኳን ብንሆን በተለይ በዛ ዕውቀት ባላቸው የተጻፉ ሰዎች በተለይ ጠለቅ ያለውን ነገር መለኮት ጉዳዮችን በተመለከተ እሱን ማጥናት ያስፈልገናል። ለምን? በሚገባ ለመረዳት ማለት ነው። ሌላው መጽሐፍ ቅዱስ የተጻፈላቸው ሰዎች የራሳቸው የሆነ ባህል አላቸው። ባህላቸውን መሰረት አድርገው የተጻፉ የመጽሐፍ ክፍሎች አሉ። እነዛ ባህሎች እኛ አንዳንዶቹን አናውቅም። እንደውም እኛ ለመካከለኛው ምስራቅ ለእስራኤል በጣም ቅርብ ስለሆነ ያንን ለመረዳት ብዙ አንቸገርም እንጂ አሁን ከመካከለኛው ምስራቅ ባህል በጣም የራቁ ሰዎች ለመረዳት በጣም ይከብዳቸዋል። ለምሳሌ አሁን በጣም ቀላል የሆነው ዮሐንስ ወንጌልን ስናጠና የነበረውን ታሪክ ላስታውሳችሁ። አንዲት ሴት እንስራዋን ይዛ ውሃ ልትቀዳ ሄደች። ይሄ ለአሜሪካዊ አሁን እንዴት ሊገባው ይችላል? እንኳን ለአሜሪካዊ አሁን ላሉት ልጆቻችን እንኳን ለማስረዳት በጣም ከባድ ነው። ይሄንን እኛ ያለ ኮመንተሪ እግዚአብሔር ይመስገን ቁጭ ስላልን የሆነ ቦታ ላይ ረጅም ዘመን ያለ ኮመንተሪ የምንረዳቸው ክፍሎች አሉ። በጣም ይሄ ማለት ከስልጣኔ በጣም ስለዘገየን ማለት ነው። ለአንዳንዶች አይገባቸውም። በጣም የማይገባቸው ነገር አለ። ስለዚህ ያንን የዛን ባህል ያንን ቋንቋውን ብቻ ሳይሆን ካልቸሩን፣ ባህሉን፣ ውሃ እንዴት እንደሚቀዳ እና ከዛ ጀምሮ ማወቅ በጣም ይጠቅማል። ስለዚህ መጽሐፍ ቅዱስ በመናጠናበት ጊዜ እንደዚህ አይነት የማጥናት እድሎች ምን ይፈጥሩልናል? ከስሩ እንደ ስብከት ሳይሆን እንደ ትምህርት ከስር ቆፍረን እንድንረዳቸው ያደርጋል። ሌላው በእኛና በመጽሐፍ ቅዱስ መካከል የመልክዓ ምድር ጋፕ አለ። እኛ
ያለነው እዚህ ነው። የተጻፈላቸው ሰዎች ያሉበት ደግሞ ሌላ ነው። ብዙ ጊዜ እንደ ቀላል የምንሰብካቸው አሉ። እስራኤላውያን በምድረ በዳ አማረሩ። ስንት ዲግሪ ሴንቲግሬድ ነበር? አሁን ዱባይ ላይ ስንት ዲግሪ ሴንቲግሬድ ነው የሙቀቱ መጠን? ቀን በደመና ሌሊት በእሳት አምድ እግዚአብሔር መራቸው ሲል ለምንድን ነው ደመናው ለምን አስፈለገ? ያንን እኛ የምንገነዘበው መገንዘብ አለ። እዛ ውስጥ የምንረዳው ነገር አለ በደንብ አድርገን ያንን መልክዓ ምድር ስናጠና። ሌላው እኛና መጽሐፍ ቅዱስ መካከል ረጅም ከመሆኑ የተነሳ የታሪክ ጋፕ አለ። መካከል ላይ የማናቃቸው ጋፖች አሉ። ብዙ ጊዜ የምናነሳው ለዚህ ነገር በተለይ በምናስተምርበት ጊዜ የትንቢተ ዮናስን ታሪክ እናነሳለን። ለምሳሌ ዮናስ ለምንድን ነው ትንቢት መናገር እምቢ ብሎ የሄደው? እኛ እንደው ይሄ ዮናስ ተላላ ከእግዚአብሔር ለማምለጥ ሂድ ተናገር ተብሎ ለምንድን ነው ግን እምቢ ያለው? ታሪክ አለ። ያንን ማድረግ ያልፈለገበት ታሪክ አለ። አጠቃላይ መጽሐፍ ቅዱስን ስናጠና ምናልባት ልናገኘው እንችላለን፣ አንዳንድ ጊዜም ላናገኘው። የሌሎች እርዳታ ያስፈልገናል። አሦራውያን ጋር ነው ሄደ ትንቢት ተናገር የተባለው ዮናስ። የአሦራውያን ደግሞ የእስራኤል ጠላቶች ናቸው። ሄደው ንስሐ ቢገቡና ቢመለሱ ጠላትን ማቆየት ነው ስራው። ይሄንን ደግሞ ሁላችንም እድሉ ቢኖረን አናደርገው። ስለዚህ ያንን ላለማድረግ ዮናስ በፍጹም አላደርግም ማለት። ከዛ በኋላ ሲነጫነጭ የምታዩት ምክንያቱ ለዛ ነው። ደስ አላለውም በመመለሱ። ይሄ ማለት ታሪክ በእኛና መጽሐፍ ቅዱስ መካከል ያለ የታሪክ ጋፕ አለ። ስለዚህ አሁን የዳንኤልን መጽሐፍ በምናጠናበት ጊዜ በመጀመሪያ እነዚህን የታሪክ መሰረቶች ደጋግመ የምናወራው በየመካከሉም አንዳንድ ነገሮችን የምናነሳበት ምክንያት ይሄንን መጽሐፍ ስናጠና የሚገባ ለመረዳት እንድንችል ነው። አንዳንዴ አደንግጡ። አንዳንድ ተቃዋሚዎች መጥተው መጽሐፍ ቅዱስን የሚተቹ ሰዎች ወይም በሌላ እምነት ያሉ የሆነ ጥቅስ ከመካከል አንስተው የሆነች ነገር ሲሉ አትደንግጡ። ትልቁ ነገር ለዛ ነው የእግዚአብሔር እውነት የተረዳ ነው በመንፈስ በሆነ መገለጥ እንጂ እንደው ተነስተን ዝም ብለን በአእምሮ ዕውቀት ብቻም አይደለም። የመንፈስ ቅዱስ መገለጥም ያስፈልጋል። ለዚህ ነው ጌታ ኢየሱስ እኔ የምነግራችሁ ቃል ብቻ አይደለም መንፈስም ነው ብሎ ያለው። ስለዚህ አሁን ስለ ዳንኤል በምናጠናበት ጊዜ መሰረታዊ የሆኑ ሐሳቦችን ዛሬ እንደገና ለማየት እንሞክራለን ማለት ነው። የመጀመሪያው ነገር ይሄ ዳንኤል ራሱ ማን ነው? ዳንኤልን ማወቅ በጣም ሲበዛ አስፈላጊ ነው የትንቢተ ዳንኤልን ሐሳብ ለመረዳት። ባለፈውም ሳምንት ፓስተር ሳሚ አንስቶታል። ዳንኤል የሚለው ዳንኤል ኤል ከተከተለ እግዚአብሔር የሚል አለ። ሁልጊዜ ኤል ከሚለው ጀርባ በተለይ አሁን በኋላ ላይ የምናያቸው ለዳንኤልና ለጓደኞቹ የተሰጡ ስያሜዎች አሉ። ይሄ ኤል የሚለው ስያሜ በደንብ የሚገባን ቀጥሎ ለሌሎቹ አሁን እኔ ይቅርታ አድርጉልኝ እንግዲህ ሰዎች ልጆቻቸውን አብደናጎ ብለው ሲያወጡ ሰምቻለሁና እሱን በኋላ እንደርስበታለን። ዳንኤል ማለት አብደናጎ ምን ማለት ነው? ጠዋት በደንብ እያየው ነበር እያንዳንዱ ሲድራቅ ሚሳቅ አብደናጎ። ሲድራቅ እንኳን አልሰማውም ስም፣ አብደናጎ ግን አቅታቃላል። ሲድራቅ ሚሳቅ አላቅም። አሁን ሐናንያ፣ ሚሳኤል፣ አዛሪያ የሚባሉ አሉ ዳንኤል መጽሐፍ ላይ። እነዚህ ስሞች የራሳቸው ስያሜ አላቸው። ይሄም ደግሞ አለው ዳንኤል ለምሳሌ በኋላ ላይ ሌላ ስም ተሰጥቶታል። አሁን እሱን አላነሳውም። ዳንኤል ማለት እግዚአብሔር ዳኛዬ ማለት ነው። እግዚአብሔር ዳኛዬ እና ይሄ ዳንኤል የሚባለው ሰው ደግሞ በወጣትነቱ ዘመን ተማርኮ ባቢሎን ወደሚባል ምድር የተወሰደ ሰው ነው። ወጣት ነበረ። ወጣት ሲባል ስንት ዓመት የሆነው ነበረ? በኋላ ላይ እናየዋለን። የዳንኤል ዘመንን ለመረዳት ስንሞክር ምን ያህል እድሜ ሊኖረው ይችላል ይሄ ሰውዬ ስንል ምናልባት ከ15 ዓመት ወይም 18 ዓመት እንደዚህ ሊሆን ከ15 እስከ 18 ዓመት የሚሆነው ሰው ነበረ። እንግዲህ አሁን እዚህ መካከል ተመልከቱ ያሉት 15 ዓመት በጣም ልጅ ብለን ነው የምናስበው። ያስተውላሉ ብለን አንዳንድ ጊዜም በቁም ነገር እንኳን አናናግራቸውም። ወይም እንደው 18 ሲሞሉ ምናምን ትንሽ ቁም ነገር እናደርግ። ግን ዳንኤል የሚባለው ሰው እዚህ እድሜ ላይ የነበረ ሰው ነው። ለምንድን ነው ተማርኮ የተወሰደው ስንል እግዚአብሔር አስቀድሞ ትንቢት ተናግሮ ነበር እስራኤላውያን እንደሚወሰዱ፣ እንደነሱ አይነት ሰዎች ደግሞ ተማርከው እንደሚወሰዱ እና ደግሞ ስራቸውንም ጭምር ተናግሮ ነበር። ለምሳሌ የትንቢተ ኢሳይያስ መጽሐፍ
በነገራችን ላይ መጽሐፍ ቅዱስን ስናጠና አሁን የ40 ቀን ማነው የአንድ ዓመት ቻሌንጅ ጀምረናል ለማጠን እያንዳንዱ መጽሐፍ አንዱ ከአንዱ ጋር የሚያያዝ በተለይ ብሉይ ኪዳን መጽሐፍ እርስ በርሳቸው እንደዚህ የሚያያዙ ናቸውና ኢሳይያስ 39 ቁጥር 7 ላይ ካንተም ከሚወጡት ከምትወልዳቸው ልጆች ማርከው ይወስዳሉ በባቢሎን ንጉስ ቤት ጃንደረቦች ይሆናሉ በነብዩ ሕዝቅያስ ዘመን ነው ኢሳይያስ የነበረው እንደማነው በንጉስ ሕዝቅያስ ዘመን ነው ኢሳይያስ የነበረው እንደምታውቁትና ነብዩ ኢሳይያስ ወጣቶች እንደሚማረኩ እና እንደሚወሰዱ ትንቢት ተናግሯል ወጣቶች እንደሚወሰዱና ጃንደረባ እንደሚወሰዱ ይሄ ብቻ አይደለም በትንቢተ ኢሳይያስ ላይ ብቻ ሳይሆን በሁለተኛ ነገሥት ምዕራፍ 20 ቁጥር 18 ላይ ሌላ ሐሳብ እናገኛለን ሁለተኛ ነገሥት ምዕራፍ 20 ቁጥር 18 ላይ ካንተም ከሚወጡት ከምትወልዳቸው ልጆች ማርከው ይወስዳሉ በባቢሎን ንጉስ ቤት ውስጥ ጃንደረቦች ይሆናሉ ከና አገልግሎታቸው ነው መልእክት ወይም ደግሞ ትንቢት የመጣው በጣም እግዚአብሔርን ቃልን የምወደው እንዴት እርስ በርሱ የተያያዘ እንደሆነ አንዱ ከአንዱ ጋራ የተነካከሰ እንደሆነ ታያላችሁ አስቀድሞ እግዚአብሔር የተናገረው ነገር ነው የሆነው ኢሳይያስ አሁን ከክርስቶስ ልደት በፊት ወደ 700 ዓመት በፊት የነበረ ነው የዳንኤል ዘመን ደግሞ ወደ 600 ዓመት አካባቢ የነበረ ሰው ነው ያው የመጀመሪያው ምርኮ ዳንኤል የተወሰደው 605 ዓመት ዓለም አካባቢ ስለሆነ ስለዚህ 600 ዓመት በፊት የነበረ ከ100 ዓመት በፊት ትንቢት ተነግሯል ይሄ እንደሚሆን እና ሲጠራ እድሜው እንደ 15 18 ዓመት አካባቢ ሆኖታል ሲሞት ደግሞ ዳንኤል ረጅም እድሜ ነው የቆየው ዳንኤል እስከ ስንት ዘመን ገና ሲጀምር ነው የሚነግረን ቁጥር 21 ላይ ዳንኤልም እስከ ንጉሱ እስከ ቂሮስ መጀመሪያ ዓመት ተቀመጠ ብሎ ስለሚል ያም ዘመን ደግሞ 538 ዓመት 536 ዓመት ዓለም አካባቢ ስለሚሆን ይሄ ደግሞ በጣም ወሳኝ የሆነ ዘመን ነው እስራኤላውያን ተመልሰው ወደ ባቢሎን ከባቢሎን ወደ እስራኤል የመጡበት ዘመን ነው ይሄ ዘመን እስከዛ ዘመን ድረስ እንደነበረ ነው የሚናገረው እና ረጅም ዘመን ኖሯል እና ምናልባት ከ85 እስከ 90 ዓመት ድረስ ኖሯል ተብሎ ይገመታል ምክንያቱም ትንቢቱ የተፈጸመው 70 ዓመት እንመጣበታለን እንዴት እነዚህን ታሪኮች እንዳወቀን ዳንኤል ምን አይነት ሰብዕና ነበረው በተደጋጋሚ ባለፈው እሁድ ከፓስተር ሳሚ ጋር ቆይታችሁ ባለፈው ሳምንት የነበራችሁ ሰዎች ስለዚህ ጉዳይ አስባችሁ የቤተክርስቲያናችን ደግሞ አመታዊ መሪ ሐሳብ ጋራ የተያያዘ ሰብዕና ወይ ማንነት እንደነበረው እናያለን በጣም በተደጋጋሚ የተመሰከረለት ሰው ነበረ በተለይ ምዕራፍ 5 ቁጥር 12 ዳንኤል ላይ መልካም መንፈስ ዕውቀት ማስተዋልም ህልምን መተርጎም እንቆቅልሽ መግለጥ የተቋጠረውን መፍታት ይላል እና እነዚህ ጥበቦች የነበሩት ሰው ነበረ የልቀት መንፈስ የላቀ መንፈስ የነበረው ሰው ነው እኔ በጣም ይሄን መጽሐፍ በማጠናበት ጊዜ ለምን እንደሆነ አላቅም በተለይ ለወጣቶች የተጻፈ መልእክት ሁሉ ይመስለኝ ወጣቶችን ማየት 2-3ም እንደዚህ እናንተን ማየት ወጣቶች በጣም ደስ የሚለኝ እና የዳንኤል መጽሐፍ በጣም ማጥናት አለባችሁ የላቀ በማናቸውም ነገር የላቀ መንፈስ የነበረው ሰው ነው ነገሮችን በቀና መንፈስ በመመልከት በከፍተኛ ብቃት ደግሞ ያፈጻጸም ብቃት የነበረው ሰው እንደነበረ እናያለን ሌላው ደግሞ ዕውቀት ነበረው ይላል ዳንኤል አዋቂ ነው የተራሰው አይደለም በደንብ የሚያውቅ ለዛ ነው በነገራችን ላይ ናቡከደነጾር ራሱ አስማርኮ ሲወስድ መርጦ ነው የወሰዳቸው አዋቂ የሆኑትን ዩኒቨርሲቲ ሊገቡ የሚችሉትን ወይም ደግሞ ከፍተኛ ትምህርት ተቋማት ሊገቡ የሚችሉትን መርጦ ነው የወሰደው በነገራችን ላይ ለወጣቶች የምስራች አለኝ ከዛሬ 4 ሳምንት ወይም እንደዚህ አካባቢ አንድ ልዩ የሆነ ኮንፈረንስ አለን ከናሳ የሚመጡ ሳይንቲስቶች አሉ እነሱ ናቸው ኮንፈረንሱ ላይ የሚያገለግሉን ከተራው ቴክኖሎጂ ጀምሮ እስከ ኤአይ ድረስ ያለውን ነገር በጣም በትንታኔ በእውቀት የሚገልጡ መምህራን ናቸው የሚመጡት ኦሬዲ ተነጋግረናል በደንብ እናስታውቃቸዋለን የእናንተ ነው ያ ጊዜ በጣም ተዘጋጅቶ ጓደኞቻችሁን ሁሉ ጋብዛችሁ የምትገኙበት ነውና
አንድ ነገር ይነግረኝ ነበር አንዱ ሰው እዚህ አሁን አዲስ የሚከፈት ዩኒቨርሲቲ አለ ዓለም አቀፍ ዩኒቨርሲቲ ነው ወይ ኢንስቲትዩት ነው እና እዛ ላይ የሚገቡ ሰዎች ተራደ ሰዎች አይደሉም በጣም በጥንቃቄ ከ500 ምናምን በላይ ያመጡ የሚገቡበት ብቻ በጣም በቃ ልዩ የማሰልጠኛ ተቋም አለ ምናምን ብሎ ሲነግሩኝ ነበር በጣም በቃ የሚያስደስት ነገር ይሄንን ለምንድን ነው የሚቀጥለውን ትውልድ የሚረከቡ አሁን መንግስታት እንደዛ ነው የሚያደርጉትና በጣም አስፈላጊ የሆነ ዕውቀት የነበራቸው ሰዎች ስለሆኑ ነው ተመርጠው የተወሰዱት ሌላው ህልምን የመተርጎም የመፍታት እንቆቅልሽን የመፍታት ጸጋ የነበረው ችግር የመፍታት አቅም የነበረው ሰው እንደነበረ ይሄን ሰው እናያለን በአእምሮ የላቀ ማንነት እንደነበረው እናያለን በአእምሮ የላቀ ብቻ ሳይሆን ዳንኤል በህይወቱም ደግሞ የተመሰከረለት ሰው ነበር በብዙ አቅጣጫ የተመሰከረለት ነበር ለምሳሌ ዳንኤል ምዕራፍ 6 ቁጥር 5 ላይ ብዙ ጊዜ ስንሰብከው እንደምታስተውሉት ወይ ስታነቡ እንዳያችሁት እነዚህም ሰዎች ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ሰበብ አናገኝበትም አሉ ዳንኤልን ለማጥመድ ሲፈልጉ በቃ ሊገኝ የሚችለው በአምላኩ ሕግ ነው እሱን እንከልክለው ብለዋል ዳንኤል በህይወቱ ፍጹም ለፍጽምና የተጠጋጋ ቢፈልጉ ሰበብ የማይገኝበት እግዚአብሔር ሰበብ ያሳጣባችሁ ዙሪያችሁ ባሉ በእናንተ ላይ ሁሉ በሚፈልጉ ሰበብ በሚፈላልጉ ላይ ሰበብ ያሳጣባችሁ ሕዝቅኤል በሁለተኛው ምርኮ የሄደ ሰው ነው በነገራችን ላይ ነብዩ ሕዝቅኤል እሱን ምናልባት ከዳንኤል በኋላ ምናጠናቸው መጽሐፍት መካከል አንዱ ከፓስተር ሳሚ ጋር በጣም ጓጓለሁ የነብዩ ሕዝቅኤል መጽሐፍ እናጠናለን ብዬና ነብዩ ሕዝቅኤል በሁለተኛው ምርኮ የሄደ ነው 597 ላይ ሁለተኛው ምርኮ ሆኖ ነበር በዛ የሄደ ሰው ነው እና ስለ ዳንኤል ደጋግሞ ያወሳል ለምሳሌ በምዕራፍ 14 ቁጥር 14 ላይ እነዚህ ሶስቱ ሰዎች ይላል ምዕራፍ 14 ሕዝቅኤል ቁጥር 14 እነዚህ ሶስቱ ሰዎች ኖህ ዳንኤል ኢዮብ ቢኖሩባትም በጽድቃቸው በገዛ ነፍሳቸው ብቻ ያድናሉ ይላል እግዚአብሔር ይላል ምዕራፍ 14 ቁጥር 20 ላይ ኖህና ዳንኤል ኢዮብን ቢኖሩባት እኔ ሕያው ነኝና በጽድቃቸው ነፍሳቸውን ብቻ ያድናሉ እንጂ ይላል ሕዝቅኤል 28 በተለይ ይሄ ስለ ሳጥናኤል ወይም ደግሞ ስለ ሰይጣን የተነገረው ክፍል ላይ እዛ ላይ ከዚያም እግዚአብሔር ቃል እንደዚህ ሲል ወደኔ መጣ የሰው ልጆች ለጢሮስ ገዢ እንደዚህ በለው ጌታ እግዚአብሔር እንደዚህ ይላል ከዳንኤል ይልቅ ጠቢብ ነህን ካንተስ የተሰወረ ምስጢር የለምን በቃ ማነጻጸር ስታንዳርድ ሆኖ ያገለገለ ሰው እንደሆነ እናያለን ዳንኤል ይሄ ብቻ አይደለም ልህቀቱ የሚገለጠው በእግዚአብሔር በጣም የተወደደ ሰው እንደነበረም ደግሞ ራሱ በተደጋጋሚ በጻፈው ክፍል ላይ እናያለን በተለይ በምዕራፍ 10 ቁጥር 18 እና 23 ላይ ይሄንን በተደጋጋሚ በተለይ ያንን ከባድ የሆነውን የጸሎቱን ጊዜ በሚያልፍበት ጊዜ መጣለት መልእክት ላይ በተደጋጋሚ እናያለን ደግሞም ሰው የሚመስል ዳሰሰኝ አበረታኝ እርሱም እጅግ የተወደድክ ሰው ሆይ ብሎ ነው የሚጠራው እግዚአብሔር እንደዚህ ይጥራችሁ የተወደድክ ብሎ የተወደድክ አትፍራ ሰላም ላንተ ይሁን በርታ ጽና አለኝ በተናገረኝ ጊዜ በረታኝ አበርትታኛለን ጌታ ይናገር አልኩ ይላል ቁጥር 23ም ላይ አንተ እጅግ የተወደድክ ነህና በልመና የመጀመሪያ ላይ ትእዛዝ ወጥቷል እኔም እነግርህ ዘንድ መጥቻለሁ አሁንም ነገሩን መርምር ራእዩንም አስተውል ይላል እግዚአብሔር ጸሎት መልሱን ራሱ ሲመልስለት አንተ እኮ የተወደድክ ነህ ነው የሚለው በእግዚአብሔር የተወደደ ሰው ነው እንግዲህ አሁን ይሄ ትንቢት መቼ ነው የተጻፈው መቼ ነው ብለን ስንል ዳንኤል ወደ ግዞት ወደ ባቢሎን የተወሰደው በነገራችን ላይ በእስራኤላውያን ኃጢአት ምክንያት ነው እግዚአብሔር ወደዛ የወሰዳቸው መክሮ ዘክሮ አልሰማ ሲሉት ነው ብዙ ምክንያቶች አሉ ወደዛ የተወሰዱበት ምክንያት ዋናዎቹ ሶስቱ የሚባሉት ምንድነው ጣዖታትን ማምለካቸው አንደኛው ዋናው እኔ መጽሐፉን ስመረምር እንዳገኘሁት ለምንድነው እግዚአብሔር ወደ ምርኮ እንዲወሰዱ ያደረጋቸው ሲባል ጣዖታትን ያመልኩ ከእግዚአብሔር ውጪ ሌሎች ጣዖታትን በማምለካቸው ምክንያት ነው ሁለተኛው ምክንያት ደግሞ እግዚአብሔር የሰጣቸውን በዓላትን ይልቁንም ሰንበታቱን ባለማክበራቸው ነው በሶስተኛ ደረጃ ደግሞ እግዚአብሔር እንዲያገለግሉ ሰጥቷቸው የነበሩ አገልጋዮችን ሌዋውያንን ቸል በማለታቸው ምክንያት
እንደውም ከዚህ በፊትም አውርቻችኋለሁ። በጣም የሚገርም ሁኔታ በጣም ለእውነትና ለትርጉም በጣም የቀረበ ሁኔታ እስራኤላውያን ከነዓን ከገቡ ጀምሮ በ7 ዓመት አንዴ ሊያከብሩት የሚገባ የሰንበት በዓል ነበር። 1 ዓመት አትረሱ፣ በቃ በእኔ ታምናችሁ በ6ኛው ዓመት እኔ እሰጣችኋለሁ ብሏቸው ነበር። እነሱ ግን ያንን ሰንበት ሳያከብሩ ብዙ ሰንበታትን አሳልፈው ነበር። በዚህ ምክንያት እግዚአብሔር እነዛን ያላከበሯቸውን 490 ዓመታትን አስቦ 70 ዓመት ተሳሰባቸው የሚሉ ትንታኔዎችን ለማየት ይችላል። በእርግጥም ስታሰሉት ኦልሞስት ያ ነው። ከኋላ ሌላም በዚህ በዳንኤል ላይ የምናያቸው የ490 ዓመታት ሌላው ታሪኮች አሉ። እና እግዚአብሔር ለቃሉ ታማኝ ነው። ሰው ባይታመን እንኳን እሱ ራሱ መጥቶ እንዴት እንደሚተሳሰብ ስለ እግዚአብሔርን በመታመን ማድረግ የሚገባቸው የአምልኮ ስርዓቶችን ባለመፈጸማቸው፣ አንደኛ ወደ ሌላ አማልክት ፈቀቅ ማለታቸው አንድ ስህተታቸው ነው። ሁለተኛ እግዚአብሔርን ታምነው ከ11 ስጡኝ ሌዋውያን አስገቡ ያላቸውን ባለማስገባታቸው ምክንያት በራሳቸው ላይ ያመጡት ነው። ሌላው እንደገና ደግሞ በቃ በእኔ አምናችሁ እረፉ ቁጭ በሉ ሲላቸው እንዴት አድርጌ ያርፋለሁ ብለው በማስቸገራቸው ምክንያት እግዚአብሔር ያን እንደተሳሰባቸው ይመስላል። ወደ ምርኮ ለምን ሄዱ ብሎ ለሚጠይቅ ሰው ምክንያቱ ወይም ሰበቡ ይሄ ነው። እና ዘመኑ የመጀመሪያው ዳንኤል የተወሰዱበት ዘመን ያው 605 ዓመት ዓለም አካባቢ ነው። ባቢሎን 609 አካባቢ ከፍ ያለችና ባቢሎን ማናት ምናምን የሚለውን በትዕግስት ከጠበቃችሁ በግልጽ የምታገኙበት መጽሐፍ ይሄ የዳንኤል መጽሐፍ ነው። እዛ ላይ በጣም በትንታኔ ታገኙታላችሁ። ዳንኤል 1 ሲጀምር እንደዚህ ይላል። የይሁዳ ንጉስ ኢዮአቄም በነገሰ በ3ኛው ዓመት የባቢሎን ንጉስ ናቡከደነጾር ወደ ኢየሩሳሌም መጥቶ ከበባት። ጌታም የይሁዳ ንጉስ ኢዮአቄምን እግዚአብሔር ቤት ዕቃ ከፍሎ በእጁ አሳልፎ ሰጠው። እርሱም ወደ ሰናዖር ምድር ወደ አምላኩ ቤት ወሰደው። ዕቃውን ወደ አምላኩ ግምጃ ቤት አስገባው። ዘመኑም ኢዮአቄም በነገሰበት ዘመን ነው ይላል። ኢዮአቄም ማን ነው ስትሉ ደግሞ ኢዮስያስ የሚባል በእስራኤል ታሪክ ውስጥ ከነበሩ በጣም የተሐድሶ ሰዎች መካከል አንዱ ነው። በጣም በሚያስደንቅ ሁኔታ ልጁ ግን እንደ አባቱ አልሄደም። በነገራችን ላይ ከዚህ ቀጥሎ ያሉት 3 የእስራኤል ነገስታት ብቻ ነው የምታገኙት። ኢዮአቄም አለ፣ ኢዮአኪን አለ፣ ከዛ ሴዴቅያስ አለ። 3 ነገስታት ብቻ ነው የምታዩት። የዳንኤል መጽሐፍ የተጻፈው በእነዚህ 3 ዘመናት ወይም 3 መንግስታት ዘመን ነው። አሁን መጽሐፍ ቅዱስ እርስ በርሱ ይያያዛል ብያቸዋለሁ አይደለ? እና ይሄንን በደንብ ለመረዳት የነብዩ ኤርሚያስን መጽሐፍ ማንበብ በጣም ይጠቅማል። ምክንያቱም ኤርሚያስ ትንቢቱን እየተናገረ ገና ምዕራፍ 1 ጀምሮ ስለ እነዚህ ዘመናት ይናገራል። ስለ እሱም ራሱ ኢዮአቄም ዘመን ላይ የነበረ ሰው ነው። ከዛ በፊት እንደነበረ አላየሁም። በእነዚህ 3 ነገስታት ዘመን የነበረ ሰው ነው። ልዩነቱ ኤርሚያስ ትንቢቱን የሚናገረው ለህዝብ ሆኖ ከእስራኤል ምድር ላይ ነው የሚናገረው። ዳንኤል ትንቢቱን የሚናገረው ግን ወይም መጽሐፉን የሚጽፈው ወይም የዳንኤል ታሪክ የምናገኘው እሱ ደግሞ በባቢሎን ምድር ሆኖ ነው። ሁለቱ ልዩነታቸው በዛ ነው። ኤርሚያስ እዛው ምድር ላይ ተቀምጦ ኤርሚያስ አልተወሰደም። የሚገርመው ነገር እስከ መጨረሻው ምርኮ ድረስ አልተወሰደም። እዛው በባቢሎን ምድር ላይ ነው የነበረው። ዳንኤል ግን ተወስዷል። እና ምዕራፍ 25 ላይ ለምሳሌ የዳንኤልን የኤርሚያስን መጽሐፍ በምናይበት ጊዜ ምዕራፍ 25 ላይ እንደዚህ የሚል ቃል አለ። የይሁዳ ንጉስ በኢዮስያስ ልጅ በኢዮአቄም በ4ኛው ዓመት በባቢሎን ንጉስ በናቡከደነጾር የመጀመሪያው ዓመት ስለ ይሁዳ ህዝብ ሁሉ ወደ ኤርሚያስ የመጣው ቃል ይሄ ነው። ስለዚህ እዚህኛው የዳንኤልን ምዕራፍ 1 እና የኤርሚያስ ምዕራፍ 25ን በመታገናኙበት ጊዜ ተመሳሳይ የሆኑ ሐሳቦች አሉት። ይህም ቃል ነብዩ ኤርሚያስ ለይሁዳ ህዝብ ለተቀመጡ ሲል እንደዚህ ተናገረ ይላል። ከይሁዳ ንጉስ ከአሞጽ ልጅ ከኢዮስያስ ከ13ኛው ዓመት ጀምሮ እስከ ዛሬ ድረስ ባሉት በእነዚህ 23 ዓመታት የእግዚአብሔር ቃል ወደ እኔ መጣ ይላል። እና የኤርሚያስ ከዚህኛው ከኢዮስያስ ዘመን ጀምሮ ያለውን ታሪክ ወደ ኋላ ሄዶ የሚያነሳበትን ክፍል እናገኛለን ማለት ነው። እንዲሁም ደግሞ ዳንኤል በመጨረሻ የእስራኤልን ወደ ምድራቸው መመለስ ተስፋ ትዝ የሚለው የኤርሚያስን ትንቢት አስቦ ነው። ምዕራፍ 9 ላይ የዳንኤልን መጽሐፍ በምታዩበት ጊዜ ከከለዳውያን መንግስት በነገሰ በሜዶር ዘር
በነበረ በአሽራዊስ ልጅ በዳሪዮስ የመጀመሪያው ዓመት ይልና በነገሰ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን 70 ዓመት እግዚአብሔር በቃሉ ለነብዩ ለኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩ ይላል። ዳንኤል የኤርሚያስን የትንቢት መጽሐፍ ወደ ኋላ ሄዶ ሪፈር አድርጎ ነው አሁን ዘመኑ ደርሷል የሚለው። እነዚህ ነቢያት እርስ በርሳቸው እንዴት እንደሚመጋገቡና እንደሚተያዩ እንደሚናበቡ እዚህ ላይ እናያለን። ምን ማለት ነው? እንደርስበታለን። ምዕራፍ 9 ላይ ሲደርሱ ዳንኤል 70 ዓመት አሰላ። ይሄ ሲሆን አንዳንዶች ወደ 85 90 ዓመት ሆኖታል ይባላል። ይሄኛው በሚሆንበት ምክንያቱም ባቢሎን ምድር ላይ ራሱ 70 ዓመት ተቀምጧል። እሱ የመጀመሪያው ተማራኪ ስለነበር እዛ ተቀምጧልና አስተዋልኩ ብሎ የሚያነሳው በዚህ መንገድ ነው። ሌላው የምናየው የመጽሐፉ 2 ገጽታዎች ናቸው። ባልተለመደ ሁኔታ የዳንኤል መጽሐፍ 2 አይነት ገጽታዎች አሉት። ባለፈውም ይሄን እንዳያችሁ አስተውያለሁ። አንደኛ መጽሐፉ የታሪክ መጽሐፍ ነው። ታሪክ ይነግረናል። ልክ እንደ ሌሎች መጽሐፎች ሁሉ በእስራኤል ላይ የሆኑትን ታሪኮች ይነግረናል። ወይም በባቢሎን ምድር የነበሩ ለምሳሌ ምዕራፍ 1 ታሪክ ነው፣ ሙሉ ለሙሉ ታሪክ ነው። ምዕራፍ 2 ትንቢትም ነው፣ ግን ታሪክም ነው። ታሪክ ሆኖ ነው በዛ ታሪክ ውስጥ ያለውን ትንቢት ነው የምናየው። ምዕራፍ 3 ታሪክ ነው። ምዕራፍ 4 ታሪክ ነው። ምዕራፍ 5ም ታሪክ ነው። ምዕራፍ 6ም ታሪክ ነው። ይሄ አንበሳ ጉድጓድ የተጣለበት ምናምን። ከምዕራፍ 7 ጀምሮ ግን ትንቢት ነው። ትንቢቱ ግን በሚገርም ሁኔታ ሌሎች ነቢያቶች እንደሚናገሩት ለሕዝብ የተነገረ ሳይሆን በቀጥታ ህልምና ራእይ ነው የሚሆኑት ነገር ለሕዝብ የተነገሩ። አሁን ለምሳሌ የኤርሚያስን ትንቢቶች በመታጠኑበት ጊዜ በቀጥታ ትንቢቶቹ ለሕዝብ የሚደርሱ ነበሩ። ይሄኛው ግን ትንቢቱ ለሕዝብ ሳይሆን እንደ ታሪክ የተጻፈ የሚሆነውን ነገር ነው የሚናገረው። እንዲህ ይሆናል፣ እንዲህ ይሆናል፣ እንዲህ ይሆናል እያለ የተቀመጠ ሐሳብ ነው። እንግዲህ ትንቢትና ታሪክ ምንድነው ብለን ስንል ትንቢት ገና ሳይሆን የሚነገር ማለት ነው። ታሪክ ደግሞ ከተፈጸመ በኋላ የሚጻፍ ማለት ነው። ይሄ ሆነ ተብሎ የዳንኤል ትንቢት አስገራሚ በሆነ ሁኔታ ገና ከመሆኑ በፊት የተነገረ እንደሆነና ግን ደግሞ እንደ ታሪክ የተጻፈ እንደሆነ እናያለን። እና ከዚህ የተነሳ አንዳንዶች ትንቢታዊ ታሪክ ይሉታል። የዳንኤልን መጽሐፍ ትንቢታዊ ታሪክ ይሉታል። ሌላው የዳንኤልን መጽሐፍ ለየት የሚያደርገው የቋንቋ አጠቃቀሙ ነው። ዳንኤል አሁንም ባልተለመደ ሁኔታ በ2 የጥንት የብሉይ ኪዳን መጽሐፍ ቅዱስ የተጻፈባቸው ቋንቋዎችን ተጠቅመዋል። ይሄ ምንድነው? በአራማይክና በዕብራይስጥ ቋንቋ ነው የተጻፈው። የመጀመሪያው ምዕራፍ ሲጀምር በዕብራይስጥ ቋንቋ ይጀምርና ከዛ ከምዕራፍ 2 ጀምሮ እስከ ምዕራፍ 7 ድረስ የአራማይክን ቋንቋ። አራማይክ ማለት የአሶራውያን ቋንቋ ነው። አሶራውያን ደግሞ ማለት ከባቢሎናውያን በፊት ኃያል የነበረ የአሶር መንግስት ቋንቋ ነው። የመጽሐፍ ቅዱስ ታሪኮችን በመታጠኑበት ጊዜ ኃያላንን ታያላችሁ መጽሐፍ ቅዱስ ላይ። መጀመሪያ የግብጽ ኃያል መንግስት ታያላችሁ። ከዛ የአሶራውያን ኃያል መንግስት ታገኛላችሁ። ከዛ በኋላ በዳንኤል ላይ በግልጽ የምናየው 4ቱ ታላላቅ መንግስታት ናቸው። ባቢሎን፣ ፋርስና ሜዶን። ፋርስና ሜዶን ምን ማለት ነው? የሁለት ጥምር መንግስት ነው። ከዛ ግሪክ አለ፣ ከዛ ሮም አለ። ዳንኤል በቃል ጭምር ነው ገና ወደፊት የሚሆኑትን የሚመጡትን ጭምር በቃል ያስቀምጣቸዋል። እና ትንቢቱን የተናገረው እዛው ባቢሎን ውስጥ ሆኖ ነው። እና እዚህ ላይ አይሁዳውያን ከባቢሎን ነብይ ይመጣል፣ እግዚአብሔር ባቢሎን ውስጥ ሆኖ ሊናገር ይችላል የሚል ጥርጣሬ ነበራቸው። ወይም ደግሞ እግዚአብሔር በዛ እስራኤል ሁሉ ውስጥ ብቻ እግዚአብሔር ያለ የሚናገር ነው የሚመስላቸው። በምርኮ በተጻፉት መጽሐፎች ለየት ያለ ስለ እግዚአብሔር የተሰጠ ስም አንድ ለየት ያለ ስያሜ አለ። አሁን ብዙዎቹ የአባቶቻችን አምላክ የአብርሃም አምላክ የይስሐቅ አምላክ ነው እዚህ መጽሐፍ ላይ የምታገኙት፣ ብዙ ጊዜ በተደጋጋሚ የምታዩት። በዳንኤል መጽሐፍና በምርኮ በተጻፉ መጽሐፍት ላይ ግን የምታዩት ለየት ያለ አንድ ስያሜ አለ፣ የሰማይ አምላክ የሚል። የሰማይ አምላክ ያሉበት ምንድነው? በምርኮ ሲወሰዱ ከምድራቸው ተነቅለው ሲወስዱ
ከአባቶቻቸው ምድር ተነቅለው ሲወስዱ ሟሽ የሆኑ አባቶቻቸው ከምድራቸው ተነቅለው ሲወስዱ እንዴት ከዛ በኋላ መመካት የሚችሉበት ያንን ስፍራ እንዴት ሊጠሩት ይችላሉ? ስለዚህ ያልተለወጠ መቼስ ከሀገር ሀገር ተዘዋውራችሁ ስታዩ እዚህ ሀገርም ወይም ውጭም ስትመለከቱ ከሀገር ሀገር መሬቱ ይለያል። እኛ ሀገር እንኳን አሁን ተቀይሮ ብዙ ሰዎች ግራ ይገባቸዋል አይደል? እዚህ ሀገር ሲመጡ አሁን ካሳንቺስ እኛ ራሱ ይወስዱን ካሳንቺስ ቤት እንደምንወጣ ግራ ይገባናል። መሬቱ ይቀየራል። የማይቀየር አንድ ግን ሰማይ፣ የሰማይ አምላክ። እስቲ የሰማይ አምላክ በሉ። ምን ማለት ነው? የማይቀየር ሉዓላዊ የሆነ ለዘላለም የሚኖር ሃሌሉያ፣ የሰማይ አምላክ እግዚአብሔር እሱ ድንቅ አምላክ ነው። እና ሲያዩት ያልተቀየረ ሰማይ ነው። ብዙ ቦታ ሄደዋል፣ ረጅም መንገድ ሄደዋል። ስለዚህ በዚህ ስም ነው በተደጋጋሚ የሚጠሩት። እና ያው የሕዝቅኤል መጽሐፍ ከባቢሎን ምድር የተጻፈ መጽሐፍ ነው። መዝሙር ላይ አይታችኋል። ከባቢሎን ወንዞች ማዶ አዝነን ተቀምጠን ነበር፣ በዛ ዘምሩልን አሉን። እንዴት እንዘምራለን አልን። መሰንቆቻችንን በ20 ዛፎች ላይ ለኢየሩሳሌም የምትቀኙትን ተቀኙልን አሉን የሚለው ይሄ ታሪክ ጋራ የተያያዘ ነው። የዳንኤል መጽሐፍ ሌላው አስገራሚ ነገር አወዛጋቢ መጽሐፍ ነው። በጣም የሚያወዛግብ መጽሐፍ ቅዱስን እንቀበላለን በሚሉ ሰዎች እንኳን ዘንድ አወዛጋቢ መጽሐፍ ነው። አንዳንዶች ድንገት ተነስተው ምን ማለት ጀምረዋል? ምን ብለው ይናገራሉ? ከክርስቶስ ልደት በፊት ከ175 እስከ 164 ዓመተ ዓለም ድረስ የነበረ አንድ የግሪክ ንጉስ አለ፣ አንቲዮከስ ኤጲፋነስ የሚባል። በዚህ በዳንኤል መጽሐፍ ላይ ተጠቅሷል። ትንቢትም ስለሆነ እናየዋለን የዚህን ሰው ታሪክና በዛ ዘመን ነው የተጻፈው ይላሉ። ለምንድን ነው? የእስራኤላውያንን ሞራል ለማነሳሳት እና በቃ እግዚአብሔር እንደዚህ አድርጎ ነበር ብሎ ታሪክ ፈጥሮ እንደተጻፈ አይነትና ዘመኑ በዛ ዘመን ነው የተጻፈው ብለው የሚሞግቱ ሰዎች አሉ። ነገር ግን ይሄ የሙት ባህር ጥቅሎች የሚባል በአርኪኦሎጂ የተገኙ ጥቅሎች አሉ። በሆነ ዘመን ላይ ዘመኑን በቅርብ ጊዜ የተገኙ ጥቅሎች ውስጥ የዳንኤል መጽሐፍ ወደ ከዕብራይስጥ ወደ ግሪክ የተተረጎመ ትርጉሞች ተገኝተዋል። በሰማነ ሊቃናት ትርጉሞች ውስጥ እነዚህ ወደ ግሪክ የተተረጎሙ። በዛ ትርጉሞች ውስጥ ግን በግልጽ እንደሚታየው መጽሐፉ እነሱ ከሚሉት ዘመን በፊት ነው ተጽፎ የተገኘውና መከራከሪያቸው ከንቱ ሆኗል። ለምንድን ነው ይሄን ያክል የሚከራከሩበት ስትሉ አስገራሚ የሆነ እውን የሆነ ሳይሆን በግልጽ የተነገሩ ትንቢቶች ስለሆኑ ማለት ነው። አንዳንድ ሰዎች እግዚአብሔርን ያምናሉ፣ እንደዚህ ግን ግልጽ አድርጎ ሲናገር የሚከብዳቸው አሉ። አሁን ትንቢት እንኳን አሁን ሲመጣ እግዚአብሔር እንደዚህ ያለ ሲባል የሚከብዳቸው ሰዎች አሉ። በቀላሉ ነው የምነግራቸው። አሁን በቅርብ እንኳን እንደው ወደፊት በደንብ እንመሰክረዋለን እግዚአብሔር ሲረዳ በአቶ ዘመረ ህይወት ጤንነት ላይ እንጸልይ ነበርና መጀመሪያ ፌንት እግዚአብሔር የሆነ ነገር ተናግሯት በእግዚአብሔር ፊት ይዛ መጣ። ምንም ሳይሆን እዚህ እሑድ ዕለት ስናመልክ እግዚአብሔር ተናገረ። ከዛ መጸለይ ጀመርን፣ በዛ ነገር ላይ መጸለይ ጀመርን። ከዛ በኋላ ደግሞ በጣም ነገሩ እየገነነ ሲሄድ እግዚአብሔር ዲቴሉን መናገር ጀመረ። በሽታቸው ምናቸው እንደሚያማቸው እንዴት እንደሚሆን የሚገርመው ነገር እግዚአብሔር እንደተናገረው የሆነ እናይ ነበር። እና ከዚህ የተነሳ ቲጂ በተለይ በጣም ቦልድ ሆና ነበር እግዚአብሔር ከተናገረው ነገር። እንደው ከዛ ውስጥ ከተናገረው ነገር ልንገራችሁ። ኦርጋኖቻቸው ላይ የሚመጣው ችግርን የትኛው ላይ ችግር እንዳለ እግዚአብሔር ይናገር ነበር ቀድሞ። እና ሄደው ሲመረመሩ እግዚአብሔር አስቀድሞ የተናገረው ነገር ነበር ይሆነ የነበረው። ከዛ ውጪ ኢቭን መኝታ ላይ ስለነበሩ ምንም የሚታይ ነገር አልነበረምና በአንድ ሳይድ ሽባ ሆነዋል የሚል መልእክት መጥቶልን ነበር። እግዚአብሔር ተናግሮ በአንድ ሳይድ ሽባ ያደረጋቸው እና መኝታ ላይ ስለነበሩ የተወሰነ አንድ ሳምንት ምናምን አልታወቀም። ከአንድ ሳምንት በኋላ ተነስተው ሊቆሙ ሲሉ ምሕረት ብትኖር ጥሩ ነበር። እሷ በቅርብ አይታለች ያን ታሪክና ሸብረክ እያሉ ሐኪሞቹ አይ መኝታ ላይ ስለቆዩ ነው ሲል ቲጂ ነው አለች። አይሆንም ይሄ ነገር ቼክ መደረግ አለበት ተብሎ ሲመረመር ለካምራ ጭንቅላታቸው ውስጥ ደም ፈሷል፣ ስትሮክ መጥቷቸዋል። ይሄንን ቀድሞ የተናገረ ግን እግዚአብሔር ነው። ሳይሆን እግዚአብሔር ይናገራል፣ አምላካችን ይናገራል። እና
ይሄውን መጽሐፍ ለአንዳንዶቹ እንዴት እንደዚህ ፐርፌክት የሆነ ያልሆነ የሚመጣውን ዘመን በእንዲህ አይነት መንገድ ሊናገር ይችላል እግዚአብሔር ሲሉ፣ አንዳንዶች ዳንኤል አልጻፈውም ሌላ ዳንኤል ነው የጻፈው ይላሉ። ደግሞ አንዳንዶች ሌላ ዳንኤል ነው። እንደውም አንድ ሰው ሲናገር ይሄኛው ዳንኤል ካልጻፈው ያኛውም ዳንኤል አልጻፈውም ብሎ በቃ ይሄኛው ዳንኤል እና ግን ራሱ ዳንኤል ደጋግሞ እኔ ዳንኤል የሚልባቸው ባለፈው ወደ 9 ክፍሎች አይታቸዋል። ዳንኤል ምዕራፍ 7 ቁጥር 15 ላይ እኔም ዳንኤል በስጋዬ ውስጥ ይላል። ዳንኤል 7 ቁጥር 28 እኔም ዳንኤል በሐሳቤ እጅግ ተቸገርኩ። ዳንኤል ምዕራፍ 8 በመጀመሪያ ከተገለጠልኝ በኋላ ንጉሥ ብልጣሶር በነገሰ በ3ኛው ዓመት ለእኔ ለዳንኤል ራእይ ተገለጠልኝ። አራተኛም ምዕራፍ 8 ቁጥር 15 እኔም ዳንኤል ራእዩን ባየው ጊዜ ማስተዋልን ፈለኩ ይላል። ምዕራፍ 8 ቁጥር 27 እኔም ዳንኤል ተኛው አያሌ ቀንም ታመንኩ ይላል። ምዕራፍ 9 ቁጥር 2 በመጀመሪያው ዓመት እኔ ዳንኤል ኢየሩሳሌም መፍረስ ይላል። ዳንኤል 7ኛ ምዕራፍ 10 ቁጥር 2 በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዘን ነበርኩ ይላል። ምዕራፍ 10 ቁጥር 7 እኔም ዳንኤል ብቻዬን ራእዩን አየው ይላል። ምዕራፍ 12 ቁጥር 5 ላይ እኔም ዳንኤል አየው እነሆ 2 ሌሎች ቆመው ነበር ይላል። ስለዚህ እኔ ያለ ከ9 ጊዜ ያላነሰ ራሱ እንደጻፈው ይናገራል። ኦኬ ዳንኤል ምናልባት ጸሐፊዎቹ እኔ ለማሳመር ጽፈውት ይሆናል ብለን ብንል እንኳን ሌሎች ታላላቅ ሰዎች የመሰከሩትን ምስክርን ላንሳና ዋነኛው መስካሪን አነሳላቸዋል። ታላቁ እስክንድር አሁን እንመጣለን። ታላቁ እስክንድርን የሆነ የዳንኤል መጽሐፍ ላይ ዘግሬት አሌክሳንደር ዘግሬት የሚባለው ማለት ነው የሱ ታሪክ እዚህ መጽሐፍ ውስጥ አለ። በታሪክ በግሪክ ታሪክ ውስጥ በጣም የታወቀ በተለይ በሄሌኒዝም ፍልስፍና ትንሽ ታሪክ የምታውቁ ስለ ሄሌኒዝም የምታውቁ ከሆነ በጣም የሄሌኒዝም መስራችና ባለራዕይ የሆነ ሰው ነው እና እሱ ሰውዬ በመጣ ጊዜ ከፍተው አሳዩት ስለሱ የተጻፈውን ይባላል እና በጣም አይቶ በጣም ቤተ መቅደስ ውስጥ ገብቶ በጣም ተደንቆ እንደነበረ በታሪክ ተጽፏል። አይዛክ ኒውተን የሚባለው ያው ለትምህርት ቅርብ የሆናችሁ ኒውተን ምናምን ሎ ትላላችኋል። አይዛክ ኒውተን ስለ ዳንኤል መጽሐፍ የተናገረው አስገራሚ አባባል አለ። ምን ብሏል? የዳንኤልን ትንቢተ ዳንኤልን አልቀበልም ማለት የክርስትናን እምነት አልቀበልም እንደማለት ይቆጠራል ብሎ ተናግሯል። ግን ከዚህ ሁሉ በላይ የጸና የዳንኤል ትንቢት እውነተኛነት ማረጋገጫ ራሱ ጌታ ኢየሱስ ነው። በየት ነው ብትሉ ማቴዎስ 24 ቁጥር 15 ላይ በዳንኤል መጽሐፍ ምዕራፍ 9 ቁጥር 27 ምዕራፍ 11 ቁጥር 31 ምዕራፍ 12 እና ማለት ቁጥር 11 ላይ ያሉትን ሐሳቦችን በሚያጣቅስ መንገድ ኢየሱስ ምን አለ? እንግዲህ በነብዩ በዳንኤል የተባለው አለ ኢየሱስ። እንግዲህ ማን ያለው ይሄንን? ኢየሱስ ጌታ ኢየሱስ። ይሄ ደግሞ ይኸውላችሁ የተወሰነውን ዳንኤል ጽፎታል፣ የተወሰነውን እንኳን አልጻፈውም እንዳለ እንደውም ለጥርጣሬ የቀረቡት የዳንኤል የመጽሐፍ ክፍሎችን በተመለከተ ነው ኢየሱስ አንስቶ እንዲሁም በነብዩ በዳንኤል የተባለው የጽፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል ብሎ አለ። ዳንኤል 3 ቦታ ስለዚህ ነገር ተናግሯል። በምዕራፍ 9 ቁጥር 27 በምዕራፍ 11 ቁጥር 31 በምዕራፍ 12 ቁጥር 11 ላይ ኢየሱስ የጠቀሰውን ትንቢት ዳንኤል ተናግሯል። ስለዚህ የዳንኤል ትንቢት የተነገረው ከተፈጸመ በኋላ ለምንድነው ከተፈጸመ በኋላ የሚሉት? በነገራችን ላይ ለምንድነው በመቃብያውያን ዘመን ወይም ደግሞ መተው አንቲዮኮስ ኤጲፋነስ ወይም ከክርስቶስ ልደት 130 ዓመት ላይ የሚያመጡት ያላችሁ እንደሆነ ወደዚህ የሚስቡበት ምክንያት ማን ነው? 175 160 ዓመት አካባቢ የሚስቡት ያላችሁ እንደሆነ ከዛ በፊት የተጠቀሱ መንግስታት አሉ። በቃል የባቢሎን መንግስት የነበረበት ነው። የግሪክን ይጠቅሳል። የፋርስ የሜዶንን መንግስት ስለሚጠቅስ ማለት ነው። በተለይ ምዕራፍ 8 አስደናቂ ትንቢት አለ። በስም ሁሉ ያነሳቸዋል። ከዛ የተነሳ ነው ጥርጣሬ ውስጥ የወደቀው ማለት ነው። መጽሐፉ ምንድነው የሚያወራው ያላችሁ እንደሆነ
ስለ ታላላቅ 4 መንግስታት ነው የሚያወራው። አሁን ስላነሳናቸው የባቢሎን መንግስት፣ የፋርስና የሜዶን መንግስት፣ የግሪክ መንግስት እና የሮም መንግስት ሶስቱን በስም ይጠቅሳቸዋል። አንዱ የነበረበት ነው፣ አይገርምም። አራተኛውን ግን ስም አይጠቅስም። በጣም በሚገርም ሁኔታ ሳይጠቅሰው ነው የሚያልፈው። ግን መልኩን በደንብ አድርጎ ሲጠቅሰው ታያላችሁ። እና ይሄ ስለ 4ቱ መንግስታት ብቻ ግን ጠቅሶ አይደለም የሚያቆመው። ከዛ በኋላ ስም የሚመጣ 5ኛ ሊባል የማይችል፣ ምክንያቱም ከምስሉ ጋር አብሮ ያልተቆጠረ አሜን ብቻውን የሚቆም በተለይ ምዕራፍ 2 ላይ ስንደርስ እሱን እናየዋለን። እንደው በተቻለ መጠን በደንብ ግልጽ እንዲሆን በፓወርፖይንት ምናልባት አዘጋጅተን አምጥተን ነው የምናሳያቸው። በጣም የሚገርም መንግስት ያሳየናል። እና የዚህን ዓለም መንግስታት ኢየሱስ የአሕዛብ መንግስታት እስኪፈጸም ድረስ የሚለውን ስታነቡ የአሕዛብ መንግስታት ነው የሚባሉት እነዚህ መንግስታት። እና በጣም በሚገርም ሁኔታ የዘመን አቆጣጠር በተለይ ምዕራፍ 9 ላይ ያለው የዘመን አቆጣጠር አለ። ስለ 70ው ሱባኤ የሚናገርና ስለ ዘመናት ስለ መንግስታት ፍጻሜ ነው የሚነግረን። አጻጻፉን በተመለከተ አቡ ቀለምሲሳዊ አንዳንዶቹ አጻጻፍ በተለይ ትንቢቶቹ አቡ ቀለምሲሳዊ የሆነ ያጻጻፍ ዘይቤን ይከተላል። አቡ ቀለምሲሳዊ ምንድነው ያላችሁ እንደሆነ በምስሎችና በምልክቶች የበዛ መግለጫ የሚሰጥበት ትምህርት ወይም ትንቢት ማለት ነው። ልክ ይሄ በጣም የሚገለጠው ሌላ መጽሐፍ በምንድነው ትዝ የሚላችሁ? የራእይ መጽሐፍ በዚህ ዋነኛ መገለጫ ነው። ግን የዳንኤል መጽሐፍ የተያያዘ ሐሳብ አለው። ከዚህ የተነሳ አንዳንዶቹማ ቃል በቃል በራእይ መጽሐፍ ላይ የተጠቀሱ አሉ። ልዩነቱ ምንድነው? ዳንኤል ላይ መጽሐፉን ዝጋው ይለዋል፣ ራእይ ላይ መጽሐፉ ምን አድርገው ይላል? ክፈተው ይለዋል አይደለ? ልዩነቱና በሁለቱ መካከል እንደዚህ አይነት ልዩነት አለ። ግን የሚገርም አይነት ነው መጽሐፉ። የመጨረሻ የምናየው የመጽሐፉ ፋይዳ እንግዲያስ ምንድነው? ይሄን መጽሐፍ ማጥናት ምን ይጠቅመናል? እኛ ፋይዳው ምንድነው? በጣም ፋይዳ አለው። እግዚአብሔር ከምንም በላይ ሉዓላዊ አምላክ የታሪክና የጊዜ ባለቤት እንደሆነ የምንረዳበት መጽሐፍ ነው የዳንኤል መጽሐፍ። አስገራሚ መጽሐፍ፣ አስደናቂ መጽሐፍ ነው። እግዚአብሔር የጊዜ አምላክ ነው፣ የታሪክን ባለቤት ነው። ዳንኤልን ስናጠና ይህንን እንገነዘባለን። እንደውም ዳንኤል የሚነግረን ይሄ ዓለም ምን ያክል ከንቱ ዓለም፣ ጠፊ ዓለም እንደሆነ፣ መሰረት የሌለው ዓለም እንደሆነ ነው የሚነግረን። እና ሌላው ደግሞ እግዚአብሔር ሉዓላዊነቱ በተለይ አሁን እስቲ ምዕራፍ 2 ቁጥር 20 እናንብበው። እንደዚህ ይላል ዳንኤል ምዕራፍ 2 ቁጥር 20 ላይ ዳንኤልም ተናገረ እንደዚህ ያለ ጥበብና ኃይል ለእርሱ ነውና የእግዚአብሔርን ስም ከዘላለም እስከ ዘላለም ይባረክ። ጊዜያትንና ዘመናትን ይለውጣል፣ ነገስታትን ያፈልሳል፣ ነገስታትን ያስነሳል። ጥበብን ለጠቢባን ዕውቀትንም ለአስተዋዮች ይሰጣል። የጠለቀውንና የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል። ብርሃንም ከእርሱ ነው። ንጉሱም ዳንኤልን ይህንን ምስጢር ትገልጥ ዘንድ ተችሎሃልን? በእውነት ንጉሱም ዳንኤልን ይህንን ምስጢር ትገልጥ ዘንድ ተችሎሃልና በእውነት አምላካችሁ የአማልክት አምላክ የነገስታትም ጌታ ምስጢርም ገላጭ ነው ብሎ ተናገረ። በሐሳብ ዘንድ ሁሉ ይህ አምላክ ልዩ አምላክ ነው ያስባለ ነው የዳንኤል መልእክት። ሃሌሉያ! ይህ ብቻ አይደለም። እንዴት በሌሎች አፍ እግዚአብሔርን ሉዓላዊነት የእግዚአብሔርን ታላቅ አምላክ እንደሆነ እንዳስነገረ ይቀጥላል። ምዕራፍ 3 ላይ ናቡከደነጾርም መልሶ መልአኩን የላከ ከአምላካችሁም በቀር ማንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውንም አሳልፈው የሰጡትን የንጉሥን ቃል የተላለፉትን በእርሱ የታመኑትን ባሪያዎችን ያዳነ የሲድራቅ የሚሳቅ የአብደናጎ አምላክ ይባረክ። እኔም እንደዚህ የሚያድል ሌላ አምላክ የለምና በሲድራቅ በሚሳቅ በአብደናጎ አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ በልዩ ልዩም ቋንቋ የሚናገሩ ይቆረጣሉ፣ ቤታቸውም የጉድፍ መጣያ ይደረጋል ብያል አዝዣለሁ ይላል። እነዚህ ሰዎች እግዚአብሔር አምላክ በባቢሎን ምድር ታላቅ አምላክ በባዕድ ምድር ሄደው ያስከበሩት ናቸው። ምዕራፍ 5 ላይ ቁጥር 21 ላይ ልዑል አምላክ
በሰዎች መንግስት ላይ እንዲሰለጥን የሚወደውንም እንዲሾም እስኪያውቅ ድረስ ከሰው ልጆች ተለይቶ ተሰደደ። ልቡም እንዳውሬ ልብ ሆነ፣ መኖሪያም ከምድረ በዳ አህዮች ጋር ነበረ። እንደ በሬም ሳር በላ፣ አካሉ በሰማይ ጠል ረሰረሰ ይላል። እግዚአብሔር ቀጥቶ ይሄ ተራውን ሰው አይደለም ነገስታቱን ቀጥቶ ያሳየበት ይሄ ምንድነው? እግዚአብሔር ሉዓላዊ አምላክ ነው። በሁሉ ስፍራ የሚደርስ የሚሰራ ሁሉን የሚችል ሁሉን የሚያውቅ ሁሉ ቦታ የሚገኝ ሁሉን የሚችል አምላክ። የዳንኤል መጽሐፍ ፋይዳ ይሄ ነው። መጽሐፉ ደግሞ ስላለፉት ዘመናት ስላለፉት መንግስታት የሚናገር በመሆኑ የተለየ ትኩረት አግኝቷል። ወደፊት የሚሆነውን ነገር የዳንኤል መጽሐፍ ይነግረናል። ስለ ዓለም ፍጻሜ ስለ መንግስታት ውድቀት የሚናገር መጽሐፍ ነው። በዛ ላይ በትንቢተ ዳንኤል ብቻ የሚገኙ ብዙ ትንቢቶች አሉ። በጣም እኔ የሚገርመኝ የምትነቀው የትንቢተ ዳንኤል መጽሐፍ በማነብበት ጊዜ ዳንኤል እዛ ላይ ተቀምጦ ያ ቤተ መቅደስ እስራኤላውያን የነበሩበት ቤተ መቅደስ ፈርሶ ያለ ነው እሱ ይናገር ነበር። ይሰራል፣ ከተማዋም ትሰራለች ብሎ እንደገና እንደምትፈርስ እንደምትርስ ህዝቡም እንደሚበተን እየተናገረ እንደገና ደግሞ እንደሚሰበሰቡ የተነገረ የእግዚአብሔር ቃል ነው። በጣም በሚገርም ሁኔታ አሁን ላይ ስትመለከቱ አብዛኛው ትንቢት ተፈጽሞ የቀረችው አንድ ትንቢት ብቻ ነው። መጽሐፉን በመታጠኑበት ጊዜ እንዳለው እግዚአብሔር ሆኖ አሁን ያለበት ደረጃ ላይ ደርሷል። አሁን እንደውም አንዳንድ ሰሞኑን የሚሆኑ ነገሮች በጣም የሚያስፈሩ ናቸው። ነው ለመናገር ዝም ብሎ ዜና እንኳን ስትሰሙ ትንቢተ ዳንኤል በጣም በሚገርም ሁኔታ ባለፈው ሉቃስን ስናጠና በጣም አንዴ የተማርነው ነገር አለ አይደል? የጸሎትን አስፈላጊነት ጌታ ኢየሱስ አበክሮ የተናገረበት። ሌላው ከትንቢት መጽሐፍ የጸሎትን አስፈላጊነት የጾምን አስፈላጊነት ከሚያስረዳ መጽሐፍ አንዱ የትንቢተ ዳንኤል መጽሐፍ ነው። ከሁሉም በላይ ስለ ክርስቶስና ስለ ዘላለማዊ መንግስታት የሚናገር መጽሐፍ ነው። ምዕራፍ 6 ቁጥር 25 አንብበን እንጨርስ። በዚያን ጊዜ ንጉስ ዳሪዮስ በምድር ላይ ወደሚኖሩ ወገኖች ምዕራፍ 6 ቁጥር 25 በልዩ ልዩ ቋንቋም ወደሚናገሩ ሁሉ ጻፈ። እንደዚህም አለ፣ ሰላም ይብዛላችሁ። በመንግስቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩና እንዲንቀጠቀጡ አዝዣለሁ። እርሱ ያው አምላክ ለዘላለም የሚኖር ነውና መንግስቱም የማይጠፋ ነው። ግዛቱም እስከ መጨረሻ ድረስ ይኖራል፣ ያድናል፣ ይታደጋል። በሰማይም በምድርም ተአምራትና ድንቅን ይሰራል። ዳንኤልን ከአንበሶች አፍ አድኖታልና እንዲሁም ታማኝነት፣ ጽናት፣ እምነት እና የጸሎትን ኃይል የምንማርበት መጽሐፍ ነው። ይሄ ታማኝነትን፣ ጽናትን ከዚህ የተነሳ የጸሎትን ኃይል ከዚህ የተነሳ የምንማርበት መጽሐፍ ነው የዳንኤል መጽሐፍ። እግዚአብሔር በዚህ መንፈስ ያንቃል። የዳንኤል አምላክ በመካከላችን አለ። እንግዲህ ተመልከቱ፣ ዳንኤል መጽሐፍን አንድ ንጉስ ዘመን አይደለም፣ ነገስታቱ ተቀያይረዋል። በነገራችን ላይ ወደፊት በጥልቀት ስለምንገባበት ነው። ናቡከደነጾር አይደለም እዚህ ዘመን ላይ ያለው። ኢቭን የናቡከደነጾር መንግስት ወድቆ የፋርስና የሜዶን መንግስት መጥቶ ዳንኤል በዛ የነበረ ሰው እንደሆነ እናያለን። እና ይሄ በጣም አስደናቂ የሆነ መጽሐፍ ለማጥናት ተዘጋጅተናል። እየተቀያየርን ይሄንን የእግዚአብሔርን እርጎ የሆነ ቃል ሃሌሉያ። መጽሐፍ ቅዱስ ላይ የእግዚአብሔር ቃል በብዙ ተመስሏል። ወተት ተብሏል፣ ዳቦ ተብሏል፣ ማር ተብሏል። እኔ ልጨምርላችሁ እርጎ የሆነ በተለይ እርጎ ለምትወዱ እንጠጣዋለን። አሜን ነው።